ይህንን ወንድ ስታገኙ ስታረጅለት ኢትዮጵያ ውስጥ ትዳር ይኖር አይኖር አጣጣሻል። ሚስትማ ነበረው ግን ፈትቻለሁ ብሎ ነው። ፈትቻለሁ ስላለሽ አመንሽው እና አቢባያው ሚዲያ ብዙ ነገር አስተማሪና አንቺም አሁን ብዙ ጊዜ ታስተምሪያለሽ። እኔ ካንቺ ብዙ ነገር ትምህርት እየወሰድኩ ያለው አብዛኛው አሁን ከሚዲያ ነው። ፊት እኛ ሚዲያ እንጠቀምም ብዙ ነገሮች አደረጋም። አሁን ግን በቃ ሁሉም አስተማሪ ነው እየመጣ ያለው ማለት ነው። እኛ አሁን አንቺ በጣም አንቺን መከታተልሽ ማለት በጣም ነው የምወድሽ። እኔ አንድ ጊዜ የሆነ ነገር አንቺ ኢትዮጵያ ገብተሽ ከጎንብሶ የሰጠውን ሰላምታ የሰጠውን ልጅ አይቼ 2 ቀን ያለቀስኩ ተኝቼ እና አሁን ነው ብዙ ጊዜ አሁን ሁሉ ሰው ትልቁም ትንሹም አሁን ነው በቃ ሁሉም እየነቃ ያለው ራሱን እያወቀ ያለው ወደ ራሱ እየተመለሰ ያለው ህዝብ አሁን ነው። ፊት እኮ ሁሉም በቃ ምንም ያውቁ ነገር የለም። እንደዛ ስለሆነ እኛም እየተሸወር ነበር፣ ግን ከእንግዲህ አንሸወድም። ታችሁን በገዛ ገላችሁ አተኙ ያላችሁ አንደኛ ልጅ ማሳደግ አቅም ከሌላችሁ መከላከያ ተጠቀሙ። ሁለተኛ ደግሞ ሳውዲ በጣም HIV ተጠቂዎች አሉ። ወንድም ሴትም በባህር ነው የሚገቡት። በባህር ሌላ ሀገር ከመጡ በሜዲካል ምርመራ ወድቀው በ24 ሰዓት ውስጥ ከሀገሪቷ ስለሚባረሩ ሳውዲ ብቻ ስለሆነ በባህር ስትሄዱ ምርመራ የሌለው HIV ያለባቸው ወንድም ሴትም በባህር ነው ሳውዲ እየሄዱ ያሉት። እርግዝናውን ተውትና ዝም ብላችሁ ስትጋደሙ HIV ኤድስ ትያዛላችሁ። እናንተ ተያዙ ችግር የለውም ይበላችሁ ፈልጋችሁ ነው። ግን የሚወለደው ጽንስ HIV ተጠቂ ይሆናል በማያውቀው ነገር፣ ምንም በማያውቀው ነገር። በቅርቡ እኔ የገጠመኝ ነገር የሰማሁት ነገር ከራሱ ከባለቤቱ የሰማሁት ነገር ስላለ ነው። ኦኬ። ስለዚህ ህፃኑ ነው የሚያሳዝነኝ። ለምን ኢትዮጵያ ውስጥ 2 HIV ተጠቂዎች ተጋብተው ልጅ ሲወልዱ ጽንሱ ላይ እንዳይተላለፍ እናትየው በእርግዝናዋ ጊዜ ክትትል ታደርጋለች። የሚሰጣት መድኃኒት አለ ወደ ጽንሱ እንዳይተላለፍ፣ HIV ወደ ጽንሱ እንዳይተላለፍ፣ ወደ ህፃኑ እንዳይተላለፍ። ሳውዲ ግን በድብቅ ነው እርግዝናው፣ የሚወልዱትን ቤት ውስጥ ነው ወላጅ ቀጣርተው። ስለዚህ ህፃኑ ህይወቱ ተበላሸ። ከራሳችሁ አልፋችሁ የነገ ትውልድ ህይወት ተበላሸ። ስለዚህ እባካችሁ ቢያንስ መከላከያ ተጠቀሙ። ሴቶቹም የእርግዝና መከላከያ ተጠቀሙ፣ ወንዶቹ ለራሳችሁ ጤናም አብራችኋት ለምተኛት ልጅ ሰው ጤናም ስትሉ የወንዱን መከላከያ ተጠቀሙ። የእርግዝና ሳይሆን HIV ከሷ ወደ አንተ ወይም ካንተ ወደ እሷ እንዳይተላለፍ እስካልተመረመራችሁ ድረስ ከማንም ጋር አምናችሁ ያለ መከላከያ እንዳትተኙ። ሁለተኛ ወንድ ልጅ አብረሹ ስትሆኚ ተመረመራችሁና አብራችሁ ስትሆኑ ቤተሰቦቹን ካላስተዋወቀሽ ኢትዮጵያ ባለትዳር ሊሆን ይችላል። እንደ ብርቱካን ሊገጥምሽ ይችላል። ልጅሽ ዛሬ አድጎ 6 እና 7 ዓመቱ ላይ አባቴን ሲልሽ አታውቂው። ለምን ኢትዮጵያ አድራሻውን አልሰጠሽም? የት አካባቢ ነው? የማን ልጅ ነው? ምንድነው? እውነተኛ ስሙንም ይንገርሽ አታውቂው። መታወቂያውን እስካላየሽ ድረስ ኤፍሬም ይልሻል ስሙ ይሄን እንትና አበበ ሆኖ። ኦኬ። ስለዚህ ፕሊስ ተጠንቀቁ እባካችሁ። አሁን ፎቶ ቢኖራት እኔ ፎቶ ለጥፌ ቪዲዮ ሰርቼ አፋልጋት ነበር ጀመር፣ ግን ፎቶም የላትም። አብረው በነበሩ ጊዜ የተነሱት ፎቶ ስልኳ ጠፍቷል። ወይ ሶሻል ሚዲያ ተጠቃሚ ብትሆን ኖሮ በዛን ጊዜ ፌስቡክ ላይ ምናምን ፖስታው ቢሆን ኖሮ ፌስቡኳን ሰርች አድርጋ ገብታ ከፌስቡክ ላይ ታወጣ ነበር። ፎቶ የላትም። የልጇ አባት ፎቶ የላትም። እንዴት ነው የምታገኘው? ልጇ አባቴን ማወቅ ፈልጋለሁ እያላት ነው። ያው ሀዋ ምን እያለች ነው? 175 ሪያል ነው ምርመራ። ወላሂ እስቲ ቆይ ሮጣብኝ። ምንድን ነው ወላሂ ይመርመሩ። እሺ ህገወጥ ሰው መመርመር ይችላል። 175 ሪያሉን ከፍሎ የግል ክሊኒክ ነው። እንደዛ ከሆነ በ175 ሪያል ከሆነ እባካችሁ ከህይወታችሁ 175 ሪያል አይበልጥም። ህገወጥም ብትሆኑ የግል ክሊኒክ ሄዳችሁ ተመርመሩ ከመተኛታችሁ በፊት። ነገን አስቡ። ስሜታችሁ አይምራችሁ። እና ውዴ እንዴት ነው በስሙና በቦታው ብቻ? የሞጣ ሰፈር ልጅ ነው የሞጣ ሀገር ነው ያልሽው? ሞጣ የሚባል ሀገር ልጅ ነው ስላልሽ ብቻ እንዴት ይገኛል ማሪ? ፎቶ እኮ ግድ ነው። ቢቸና ሞጣ ቢቸና ማለት ነው። ሞጣ ቢቸና የሞጣ ቢቸና ልጅ ነው።
እና ስሙንና የአባቱን ስም ብቻ ነው የምታውቀው፣ የሀያቱን አታውቀውም። ንገሪያቸው ድጋሚ ስሙንና የአባቱን ስም። አያቱን አላውቀውም። ስሙንና አባቱን አባቱንና ስሙንና አባቱን አውቀዋለሁ። አያቱን ግን አላውቀውም። ንገሪያቸው የሚያውቅ ሰው ካለ ድንገት። ጌትነት ምህረት ነው የሚባለው ስሙ። ጌትነት ምህረት ይባላል። የሞጣ ቢቸና ሀገር ልጅ ነው እና የምታውቁት ካላችሁ ልጇ አባቴን ማወቅ ፈልጋለሁ እያለ ነው እና እባክህ ሳውዲ ላይ የዛሬ 6 ዓመት ልጅ የወለድክ ሰውዬ ተይዘህ የገባህ እባክህ ልጅህ እየፈለገት ነው። እሷ ካንተ ምንም አትፈልግም፣ እራሷ እያሳደገች ነው ልጇን። ግን ልጇ ብቻ አባቴን ማወቅ ፈልጋለሁ ብሎ ነው። ይሄ ሪከርድ ከደረሰው እንግዲህ በድምፅሽ አውቆሽ ይመጣል ብዬ አስባለሁ። የጋብቻ ሰርተፍኬት የላቸውም። አይ ቤት የለኝ። ሳውዲ እኮ ነው ማሪ። ዝም ብለው ቤት ለቤት እኮ ነው የሚጋቡት። ዝም ብለው አበሻን ደግሰው ያበላሉ። 12,000 ሪያል አውጥታ ደግሳ ነው ያገባችሁ። እሷ ናት ያወጣችሁ 12,000 ሪያል 12,000 ሪያል አውጥታ የመኪና ክራይ፣ አዳራሽ፣ ቬሎ ደግሳ ሀበሻው ልልል እንዲልላቸው ሀበሻውን ሰብስበው ያበላሉ። ሳውዲ እንዲህ ነው። ድግሱ ቀርቶባችሁ ኤምባሲ ሄዳችሁ በተፈራረማችሁ፣ ድግሱ በቀረባችሁ፣ ሀበሻ ሰብስቡ ማብላቱ በቀረባችሁ ምን እንደምትጠቀሙ አይደውና ሀበሻ ሰብስባችሁ ስታበሉ በየአረብ ሀገራቱ የምትደግሱ ሰዎች እኔ ግርም ነው የምትሉ። ሁሉም የራሱ ሀሳብ አመለካከት አለው፣ መብት አለው። እኔ ግን ደግሶ በማብላት አላምንም። እኔ ባገባ መቅዶኒያ ወስጄ ምስኪን አበላበታለሁ፣ ድሃውን አበላበታለሁ፣ ከፈጣሪ ጽድቅ አገኛለሁ እንጂ ሀብታም ሰብስቤ አብልቼ አቃቄንና ሀሜት አልሰበስብም። ሞቷል ትበሉ እናንተ ደግሞ ኧረ አይባልም፣ ይቅር ይበላችሁ። አንድ ቀን ቢመጣስ ልጁን ፈልጎ እሱ ግን ይኖረው ይሆን? እሱ ግን የእሷ ፎቶ ይኖረው ይሆን? ይፈልጋት እንዴት አልመጣም? 6 ዓመት ሙሉ ድግሱ ላይ የነበሩ ሰዎች ታይቁ። እኔ የምልሽ የድሮ ብርቱካን የድሮ ጓደኞች ምናምን የሉም? የሰርጋችሁ ፎቶ ያላቸው? የዛሬ ስንት ዓመት ነበር የተጋባችሁት? 2005 ሳውዲ ገባሽ። ከ3 ዓመት በኋላ ከሆነ 2008 ላይ ነው የተጋባችሁት። የዛሬ 10 ዓመት 2010 ላይ ነው። 2010 ማለት የዛሬ 8 ዓመት እና የዛሬ 8 ዓመት ፌስቡክ የሚጠቀም ጓደኛ የለሽም? ቲክቶክስ አልነበረም። ፌስቡክ የሚጠቀም ጓደኛ የለሽም? የለም። ፌስቡክ አይጠቀሙም፣ አልሰለጠኑም ጓደኞችሽ። እንኳን አንድም ድግስ የተጠራ ሰው የሰለጠነ ሶሻል ሚዲያ የሚጠቀም ሰው የለም። የፖስተታችሁ ጓደኛ እንኳን ደስ አለሽ ብሎ የፖስተታችሁ የለም? የለም ስለሌለ እንግዲህ እኛ በስሙ ነግረንልሻል። የሚያውቀው ሰው ከተገኘ ጥሩ፣ ካልሆነም ፈጣሪ ይርዳሽ። ወደፊት ልጅሽ ሲያድግ ኢቢኤስ ላይ ወጣችሁ ትፈልጉታላችሁ። በዚህ ካልተገኘ ሻቢባዬ በጣም ነው የምናመሰግንሽ። ሻቢባዬ እኛም በጣም እናመሰግናለን። ብርቱካንዬ በርቺ። አሁን ግን ያውልሽ ግቢና ልጅሽን ትምህርት ቤት አስገቢው በእናትሽ። ከገጠር ወደ ከተማ ውጪውና አሁን 7 ዓመቱ ሲሆን 1ኛ ክፍል መግባት ነበረበት። አሁን እኮ ያውልሽ የ6 ዓመት ልጅ ማለት ኬጂ2 ነው። 4 ዓመት ላይ ኬጂ3 ነው እንጂ ኢትዮጵያ 4 ዓመት ላይ ኬጂ1፣ 5 ዓመት ኬጂ2፣ 6 ዓመት ኬጂ3 ነው። 6 ዓመት ኬጂ3 ተመርቀው ነው 7 ዓመት ግሬድ 1 የሚገቡት። አሁን ልጅሽ ምንም ሳይማር 7 ዓመት ሊሆነው ነው። ግሬድ 1 ቀጥታ ይቀበሉታል ላይ አላውቅም። እድሜው ላይ እንዳት እየቀለድሽ በእናትሽ። አሁን አንቺ ግቢና ከሳውዲ ልጅሽን ትምህርት አስገቢው። ለልጆቻችን ልናወርስ የምንችለው ትልቁ ነገር እዚህ ምድር ላይ ትምህርት ነው። እኛ ነገ እንሞታለን። ያልተማሩ ልጆች ጥለን ሞተን ልጆቻችን እንዳይሰቃዩ። ያልተማረ ሰው ወደፊት እንደ እንስሳ ነው የሚቆጠረው። ምንም አይጠቅምም ያልተማረ ሰው አይደለም። ወደፊት ዘመን በዚህ ዘመን እንኳን ያልተማረ ሰው ምንም ትንሿን ስራ ለመቀጠር እንኳን የትምህርት ደረጃ እየጠየቁ ነው። እና ፕሊዝ
ግቢና ሀገርሽ ልጅሽን አስተምሪ። እሺ አንቺ ተምረሻል ማሪ። ባለመማሬ እኮ ነው አረብ ሀገር መዳም ቤት የመጣሁት። የተማርኩ ቦንማ በእውቀት ይቀጠር ነበር። እኔ እስከ ማትሪክ ነው የተማርኩት። ማትሪክ ውጤት አልመጣልኝም። ተግባረ ሙያ ስመደብ ሙያ እንጨት መፈቅፈቅ አልማርም ብዬ አረብ ሀገር መጣሁ። የዛሬ 18 ዓመት ካታር መጣሁ። የተማርኩ ቦን መድጥ በጥቼ በጉልበቴ መዳም ቤት የመዳም ሽንት ቤት ላጥብ መጣ ነበር የተማርኩ ቦን። እኔ ባለመማሬ እኮ ነው ልጆቼን የማስተምረው። ልጆቼ እንደኔ በጉልበታቸው ለመስራት ወደ አረብ ሀገር እንዳይመጡ እንዳይሰደዱ እኮ ነው ልጆቼን የማስተምረው። እኔ አልተማርኩም፣ ልጆቼን ግን አስተምራለሁ። ከኔ የተሻለ ህይወት እንዲኖራቸው ፈልጋለሁ ልጆቼ። ስለዚህ ለልጆቻችን ልናወርስ የምንችለው ትልቁ ነገር እውቀትን ነው፣ ጥሩ ትምህርትን ነው። ስለዚህ እናስተምራቸው ልጆቻችንን። እድሜ ልካቸውን ያመሰግኑናል፣ ሞተንም ያመሰግኑናል አስተምረናቸው ካለፍን። እሺ ብርቱካን ቶሎ ግቢለት ለልጅሽ ፕሊዝ፣ ትምህርት ይጀምር። አቢባያው ልገባ ነው። አሁን ቅርብ ጊዜ ልገባ ነው። መዳን ብቻ ልጨርስና እገባለሁ ብያለሁ። አደራሽን ማለት ጉዳዩ ሲሪየስ ነው። ፕሊዝ እንደዚህ ግድ የለሽ አትሁኝ እሺ። ለምን ትምህርት መጀመር አለበት፣ እድሜው እየሄደበት ነው። ልሄድ ነው።